በዓለም ዙሪያ ላላችሁ ቅዱሳን ዛሬ ደግሞ እግዚአብሔር በልቤ ያስቀመጠውን የመጽሐፍ ቅዱስ ክፍል እንነጋገራለን። ኢሳይያስ መጽሐፍ ምዕራፍ 40 ቁጥር 1 ላይ እንደዚህ የሚል ቃል አለ። የኢሳይያስ መጽሐፍ ትንቢተ ኢሳይያስ መጽሐፍ ምዕራፍ 40 ቁጥር 1 ላይ እንዲህ ይላል፣ አጽናኑ፣ ሕዝቤን አጽናኑ ይላል አምላካችሁ። አጽናኑ፣ ሕዝቤን አጽናኑ ይላል አምላካችሁ። የኢሳይያስን መጽሐፍ ስንመለከት በተለይ ደግሞ የሥነ መለኮት ሰዎች በተለያየ አይነት ክፍል ይከፍሉታል። ለሁለት ከፍለን ብንመለከት አንደኛው ከምዕራፍ 1 እስከ ምዕራፍ 39 ድረስ ያለው የአማኑኤል መጽሐፍ በመባል ይታወቃል። ሌላ ሁለተኛው ደግሞ ከምዕራፍ 40 እስከ ምዕራፍ 66 ድረስ ያለው የመጽናናት መጽሐፍ በመባል የሚታወቅ እና በዚህ በመጽናናት መጽሐፍ ውስጥ ደግሞ የሰራዊት ጌታ እግዚአብሔር ሕዝቡን ማጽናናት ፈለገና እንዲህ ይላል፣ በነቢዩ በኩል የሚያልፍ ቃል ይልክላቸዋል፣ ስለ መጽናናት ይነግራቸዋል። በዚያን ጊዜ የነበረው ተደራሲ ወይም በዚያ ጊዜ የነበሩት ሕዝብ ይሄ መልእክት ሊመጣላቸው ሕዝቦች ማለት ነው መጽናናት እንደሚያስፈልጋቸው እግዚአብሔር ስለሚያውቅ የመጽናናት ቃል ያስፈልጋቸው ስለነበረ እንዲህ አለ፣ በነቢዩ በኩል አጽናኑ፣ ሕዝቤን አጽናኑ የሚል መልእክት መጣላቸው። መጽናናት በተለይ ደግሞ ትንቢተ ዳንኤል ምዕራፍ 10 ቁጥር 19 ላይም ደግሞ እርሱም እጅግ የተወደድህ ሰው ሆይ አትፍራ፣ ሰላም ለአንተ ይሁን፣ በርታ፣ ጽና አለኝ። በተናገረኝም ጊዜ በረታሁና አበርትተኸኛልና ጌታዬ ይናገር አለሁ እያለ ይናገራል። አንተ አጽናንታኛል ካለሁበት ሲትዌሽን፣ አሁን ከዚህ ካለብኝ ከከበበኝ ነገር ነፃ ያደረግከኝ አንተ ነህ። ምክንያቱም ቃል ተናግረሃላ፣ የሚፈውስ ቃል ልከህልኛል ብሎ ዳንኤል ደግሞ ሲናገር ደግሞ እንመለከታለን። በመጽሐፍ ቅዱስ ውስጥ መጽናናት የሚባለው ቃል በተለይ ደግሞ እግዚአብሔር አብ ሕዝቡን ሲያጽናና እንመለከታለን። እግዚአብሔር ወልድ ሕዝቡን ሲያጽናና እንመለከታለን። እግዚአብሔር መንፈስ ቅዱስ ሕዝቡን ሲያጽናና እናያለን። አሁን ግን ያለንበት ዘመን የቤተ ክርስቲያን ዘመን የሚባል በተለይ ደግሞ በመንፈስ ቅዱስ አማካኝነት ቤተ ክርስቲያን በመንፈስ እየኖረች ወንጌል የምትሰብክበት ዘመን ስለሆነ በዚህ ዘመን ደግሞ የሰራዊት ጌታ እግዚአብሔር ድንቁና ኃያሉ ንጉሥ፣ ገናናው ንጉሥ በመንፈስ ቅዱስ አማካኝነት ሕዝቡን የሚያጽናናበት ዘመን ነው። እዚህ ላይ በጣም አስደናቂ ነገር ይናገራል። ትንቢተ ዳንኤል ምዕራፍ 10 ቁጥር 19 እርሱም እጅግ የተወደድክ ሰው አትፍራ፣ ሰላም ለአንተ ይሁን፣ በርታ፣ ጽና አለኝ። በተናገረኝም ጊዜ በረታሁና አበርትተኸኛል፣ ጌታ ይናገር አልኩ ይላል። አንደኛ ዜና ምዕራፍ 19 ቁጥር 13 ላይ አይዞህ፣ ስለ ሕዝባችንና ስለ አምላካችን ከተሞች እንበርታ፣ እግዚአብሔርም ደስ ያሰኘውን ያድርግ ይላል። ኤርምያስ ምዕራፍ 29 ደግሞ እዚያ በግዞት ቤት ለነበሩት በባቢሎን ስርወ መንግስት ውስጥ እዚያ ተግዘው በሶስት አይነት የምርኮ የታይም ፍሬም ውስጥ የሄዱትን እነዚያ ለምርኮ የተጋዙትን እስራኤላውያኖችን ስናስብ ወደ ባቢሎን በሄዱ ጊዜ ኤርምያስን አስነስቶ ደብዳቤ ያጻፍለታል። እግዚአብሔር እንዲህ ይላቸዋል፣ ለእናንተ የማስባትን ሀሳብ እኔ ያውቃለሁ፣ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሀሳብ ነው እንጂ የክፉ ነገር አይደለም እያለ ይነግራቸዋል። 70 ዓመት በተፈጸመ ጊዜ ደግሞ ጎበኛቸዋለሁ፣ ተጽናኑ በዚህ ምክንያቱም የኔ ቃል ትክክል ነው፣ የኔ ቃል ያጽናናል፣ የኔ ቃል ያበረታል። ያላችሁበትን ሁኔታ ያለው ተሰዳችሁ በስደት ውስጥ አላችሁ፣ ነገር ግን ቃል ኪዳኔን እያየው እሰራለሁ አለ እግዚአብሔር። ቃል ኪዳኑን እያየ የሚሰራ የሰራዊት ጌታ እግዚአብሔር ድንቅ አምላክ ነው። ባቢሎን የማይመች ነው። ባቢሎን በስደት ውስጥ ነው የተቀመጡት። ባቢሎን እግዚአብሔርን አምልኮ የሚናፍቁበት ቦታ ነው። ባቢሎን የማይፈልጓቸውን ጣዖታት እየተመለከቱ የሚኖሩበት ቦታ ነው። ባቢሎን በባህል ከማይገናኙት ሕዝብ ጋር የሚኖሩበት ቦታ ነው። ባቢሎን ስደተኝነታቸውን እያሰቡ በምርኮ መጋዛቸውን እያሰቡ ነፃነታቸውን የሚናፍቁበት ቦታ ነው። ባቢሎን የማይመች ቦታ ነው። በዚያ ግን የእግዚአብሔር ቃል ይዘንብላቸዋል። ለእናንተ የማስባትን ሀሳብ እኔ ያውቃለሁ፣ ፍጻሜና ተስፋ ሰጣቸው ዘንድ የሰላም ሀሳብ ነው እንጂ የክፉ ነገር አይደለም ይላቸዋል። ሁለተኛ ሳሙኤል ምዕራፍ 10 ቁጥር 12 ላይ አይዞ፣ ስለ ሕዝባችን ስለ አምላካችንም ከተማዎችን በርታ፣ እግዚአብሔር ደስ ያሰኘውን ያድርግ። ዘዳግም ምዕራፍ 31 ቁጥር 23 ላይ
የነዌን ልጅ ኢያሱን የእስራኤል ልጆች ወደ ማልሁላቸው ምድር ታገባለህና ጽና፣ አይዞ እኔም ካንተ ጋር ሆናለሁ ብሎ አዘዘው እያለ ይናገራል። ይህ ደግሞ በቃ በሙሴ መጨረሻ ህይወት ዘመኑ ላይ ለዛ ከኢያሱ ጋር በነበረው ጊዜ ያለውን ነገር ነው የምንመለከተው። ሁለተኛ ዜና ምዕራፍ 32 ቁጥር 7 ላይ ደግሞ ጽኑ ይላል። አይዟችሁ ከእኛ ጋር ያለው ከእነርሱ ጋር ካለው ጋር ይበልጣልና ከአሦር ንጉሥና ከእነርሱ ጋር ካለው ጭፈራ ሁሉ አትፍሩ፣ አትደንግጡ። ከእነሱ ጋር ያሉት የሥጋ ክንድ ነው፣ ከእኛ ጋር ያለው ግን ግሩም የሚረዳንና የሚዋጋልን አምላካችን እግዚአብሔር ነው ብሎ አጽናናቸው። ሕዝቡም በይሁዳ ንጉሥ በሕዝቅያስ ቃል ተጽናኑ እያለ ይናገራል። በጣም የሚያስደንቅ ነገር ነው። አሁን ደግሞ እዚህ ጋር ያለውን ጦርነት በዘመናቸው በግራና በቀኝ በከበቧቸው መከራ በሚያዩበት ጊዜ ለእስራኤላውያን እግዚአብሔር ቃል ይልክላቸው ነበረ፣ የሚያጽናና ቃል። ስሙ የተባረከ ይሁን። ይሄ ድንቅ ጌታ፣ ይህ ኃያል አምላክ ብርቱ ጌታ ነው። ዳዊት ልጁን ሰለሞንን በርታ፣ አይዞህ፣ ስራውንም አድርግ፣ አትፍራ፣ አትደንግጥ፣ አምላኬ እግዚአብሔር ከአንተ ጋር ነውና ለእግዚአብሔር ቤተ መቅደስ አገልግሎት የሚደረገውን ስራ ሁሉ እስኪፈጽም ድረስ አይጥልህም አይተውም እያለ ይናገረዋል። ዳዊት ደግሞ በእግዚአብሔር የሚታመን ሰው ስለነበረ ልጁን እንዲህ አለው፣ እኔ ያመለኩት አምላክ እሱ ከኔ ጋር ሆኖ ድንቅ ነገር ያደረገ፣ እስራኤልን ስመራ በነበረ ጊዜ፣ ስገባ ስወጣ ሲመራኝ የነበረ፣ ድል በናፈቀኝ ጊዜ ድል ይሰጠኝ የነበረ የሰራዊት ጌታ እግዚአብሔር፣ ኃያል ንጉሥ፣ ገናና ንጉሥ፣ ብርቱ የሆነው አምላክ፣ ይሄ ድንቅ ጌታ፣ እሱ ብርቱ ጌታ አለ። እሱ እስካለ ድረስ በእሱ ልትጽናና ልትበረታ ይገባሃል ብሎ ዳዊት ልጁን ሰለሞንን ሲያጽናና እናያለን። ወገኖቼ አንድ ነገር አስቡ። የእግዚአብሔር ቃል እግዚአብሔር ሕዝቡን በቃሉ በመጎብኘት የሚያጽናና ነው። መንፈስ ቅዱስ አጽናኝ ተብሎ እንደተጠቀሰለት መንፈስ ቅዱስ እያጽናና ሕዝቡን የሚመራበት ዘመን ነው። በዚህ በቤተ ክርስቲያን ዘመን አዲስ ኪዳን አማኞች ደግሞ ሌላ እርስ በርሳቸው እንዲጽናኑ፣ እርስ በርሳቸው እየተጽናኑ የእግዚአብሔርን ወንጌል እንዲሰብኩ የታዘዝንበት ነው። በአንድ ሰው ሕይወት ውስጥ የእግዚአብሔርን ስራና ጸጋና እውቀትን ማወቅ እንችላለን። ስለዚህ በችግር ውስጥ በመከራ ጊዜ መጽናትን እንድንጸና የሚያደርገን ያ ከሰማይ የሚመጣ የእግዚአብሔር ቃል የሚያጽናናና የሚደግፍ ዛሬም በስራ ላይ ያለ ነው። የአማኞች እምነት፣ ተስፋ፣ የተቀደሰ ሕይወት የመኖር ችሎታን ሁሉ ቆሞ የሚሄድ ሕያው እንዲሆን የሚያደርግ የመጽናናት ቃል ከእግዚአብሔር ዘንድ እየተለቀቀ ዛሬም ለእኔና ለእናንተ ይመጣል። መጽሐፍ ቅዱስ በጣም በጥንቷ ቤተ ክርስቲያን ውስጥ ደግሞ ከነበሩት ስማቸው ሁሉ እንደ ስማቸው የነበሩ እንደነ በርናባስ ያሉ የመጽናናት ልጅ ተብለው የተጠሩ በቤተ ክርስቲያን በማጽናናት አገልግሎት ሌሎችን በመደገፍ ተስፋ ሲቆርጡ አይዟችሁ በርቱ እያሉ የሰራዊት ጌታ እግዚአብሔርን ኃይልና ብርታት የሚያሳዩ እግዚአብሔር ሁሉን ቻይ እንደሆነ፣ ሁሉን አዋቂ፣ ሁሉን ቻይ፣ በሁሉ ቦታ የሚገኝ ገናናና ልዑል አምላክ እንደሆነ የሚያሳዩ የእግዚአብሔር ባሪያዎች ነበሩ። በመከራ ውስጥ እንዲጸኑ ክርስቲያኖችን የሚረዱ፣ በችግርና በፈተና ውስጥ የሰራዊት ጌታ እግዚአብሔርን እንዲያዩ የሚያደርጉ የመጽናናት ሰዎች ነበሩ። እግዚአብሔርን እየተመለከቱ እንዲኖሩ የሚያደርጉ፣ የሚያጽናናው የሰራዊት ጌታ እግዚአብሔር የሚደግፈው ጌታ እንዳለ የሚያሳዩ እነሱ ነበሩ። በጣም የሚገርም ነገር ነው። ጊያዝ ተስፋ በቆረጠ ጊዜ የሶርያውያን ሰራዊት በመጡ ጊዜ የዚያን ጊዜ ደግሞ ኤልሳ የተባለው ያነ የእግዚአብሔር ኃይል ይገለጥበት የነበረ ያነ ነቢይ እንዲህ አለ። ያንን የባሪያዎቹን አይኑን ግለጥ ብሎ ጸለየ ይላል የእግዚአብሔር ቃል ሲነር። አይኖቹ በበሩ ጊዜ ጊያዝ በዙሪያው የተመለከተው የእሳት ሰረገላና ፈረስ ነበር። የእሳት ሰረገላና ፈረስ ካየ በኋላ እንዲህ አለው፣ እነሱ ጋር ካሉት ይልቅ እኛ ጋር ያሉት ይበልጣሉ ብሎ ነገረው ይላል የእግዚአብሔር ቃል ሲነግረን። እንዲህ ነው፣ በዚህ ልትጽናና ይገባል። የምትጽናናበት አምላክ አለህ። ለእነሱ የሥጋ ፈረስ ታያለህ፣ እኛ ጋር ግን የእሳት ሰረገላና ፈረስ ትመለከታለህ። ስለዚህ እኛ ጋር ያሉት እነሱ ጋር ካሉት ይበልጣሉ ብሎ የመጽናናትን ቃል እየነገረ አይኖቹ ተገልጠው የእግዚአብሔርን ተአምራትና ጥበቃ እንዲያደረገ ያ የሰራዊት ጌታ እግዚአብሔር የጊያዝን አይኖች ገልጦ የእሱን ጥበቃ ያሳየ የእስራኤል አምላክ እግዚአብሔር ይህን መልእክት ለምትሰሙ በዓለም ዙሪያ ላላችሁ ሴት ባሪያዎች፣ ወንድ ባሪያዎች
እነግራችኋለሁ፣ እኛ ጋር ካሉት ይልቅ እነሱ ጋር ካሉት ይበልጣሉ። በእኔና በእናንተ ዙሪያ የእሳት ሰረገና ፈረስ እንዳለ እንድታስቡ እነግራችኋለን። የክርስቶስ ኢየሱስ ደም ከምንም በላይ የእኛ የጥበቃችን አካል እንደሆነ ምሱ እንደሆነ እንድታስቡ እነግራችኋለሁ። በዘካርያስ መልእክት ውስጥ እንዲህ ብሎ መጣላቸው አንድ ጊዜ ለእስራኤላውያኖች፣ ከዚህ በኋላ እኔ የእሳት ቅጥር እሆናችኋለሁ አለ። በዙሪያችሁ የእሳት ቅጥር እሆናለሁ፣ በመካከላችሁ ክብር እሆናለሁኝ አለ የእስራኤል ቅዱስ እግዚአብሔር። ስለዚህ እንዲህ ይሆናል አለ። ናቡከደነፆር ያፈረሰውን ያንን ቅጥር አትታመኑትም፣ እኔ ያስቀመጥኩላችሁ ቅጥር ማንም የማይጥሰው ቅጥር ነው አላቸው። የእስራኤል ቅዱስ እግዚአብሔር ገናናውና ኃያሉ ንጉሥ ክብርቱ ጌታ ደምህ ቅጥራችን ስለሆነ እናመሰግናለን። ኃይል ስለሆንከን ክብር ላንተ። በጌታ በኢየሱስ ስም አሁን ይህን መልእክት የሚሰሙ ሴት ባሪያዎች፣ ወንድ ባሪያዎች ከዚህ መልእክት የተነሳ ያንተ ጥበቃ በላቸው ላይ ያለ እያሰቡ እንዲኖሩ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ኃይል እንዲሆን ጸለይኩ። ስለ ሁሉ ክብር ላንተ በጌታ በኢየሱስ ክርስቶስ ስም አሜን ነው። ኢየሱስ ክርስቶስ ጌታ